ሰላም አለይኩም ወራህመቱላሂ ወበረካቱ እንደምን አመሻችሁ። በትናንትናው አዋርድ ዙሪያ ብዙ ሰው በተለያየ ሶሻል ሚዲያ ፕላትፎርም ላይ የተለያየ ሐሳቡንና ቀልዱን ሲያጋራ ነበረ። ፌስቡክ ላይ አንድ ኃይለ ስላሴ ኦር ኃይለ ማርያም የተባለ ሰውዬ ፕሮፋይሉን የኃይለ ስላሴ ነው ያደረገው። በተደጋጋሚ ስለ ዩቲናስ ሲፖስት ነበረ። መብቱ ነው። ይህን ቪዲዮ እንድሰራ ያደረገ ግን ፋስት መረጃዎች ናቸው፣ ብዙ ፎሎው ያላቸው ናቸው። ምንድነው ፋስት መረጃዎች ያደረጉት? ይህ ሰውዬ በተደጋጋሚ ስለ ዩቲናስ ከፖስታቸው ፖስቶች መካከል አንዱን አጥተው ፖስተዋል። ይህ ብሎ ማለት በሰውየው ሐሳብ ይስማማሉ ማለት ነው። በመሆኑም ኢትዮጵያውያን ሶሻል ሚዲያ ተጠቃሚዎች እስከሆን ድረስ ለወደፊት አብረን እንድንቆይ ማቹርድ በሆነ ነገር መቀጠል ስላለብን ፋስት መረጃዎችና መሰል የዛኔ ኃይለ ማርያም የሚባል ሰው የሐሳብ ለምታራምዱ በተለይም ክርስቲያን ወገኖቻችን፣ ኦርቶዶክስ ወገኖቻችን ይህ ቪዲዮ ለእናንተ ነው። ምንድነው የምትሉት? ዩቲናስን ሙስሊሞች ገፏት ነው የምትሉት። በቃ መንፈሳዊ ወንድሞች ስለመከሯት ነው እንግዲህ ገፏት ምናምን የምትሉት። ምክንያቱም በእናንተ ዘንድ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሴት ወጣ ተጨፍር ዳሌዋን ጡቷን እምብርቷን ታሳይ አትልም። ነገር ግን በጣም ብዙ የኦርቶዶክስ ልጆች ሶሻል ሚዲያ ላይ ይጨፍራሉ፣ ይዘፍናሉ፣ የሰውነት አካላቶቻቸውን ያሳያሉ፣ በፓንት በምናምን ሆነው ይወጣሉ፣ ጸጉራቸው ናቸው ሜካፓቸው። ግን ታይ የሚል ቄስ ታይ የሚል የሃይማኖት መምህር ግን የለም። እናንተም ወንዶቻቸው ዋው ሽንትሽ ምናምን ሲል ሲማልሉ ነው የሚውሉት እንጂ ታይሉ። ነገር ግን በእኛ በኢስላም ኦኬ ሴት ልጅ የተከበረች ናት። ኦኬ የኛ መንፈሳዊ ትምህርት የሚሰጡ ወንድሞች ኡስታዞቻችን ሴት ልጅ የተከበረች እስከሆነ ድረስ ተከበሪ፣ ማንም የአይን ሻወር አይውሰድብሽ፣ አይማልብሽ የሚል ምክር መስጠት ይህ መግፋት አይደለም። እንደውም በዚህ ሰዓት ሰው እየከፈለ እየተሰደበ ታዋቂ መሆን ይፈልግ የለም እንዴ? በነፃ ነው እኮ የተመከረችው ዩቲናስ። ይቅርታ አዛን ሲል አቋርጬ ነው። እናም በዚህ ዘመን ሰው ከፍሎ ስደቡኝና ታዋቂ ልሆን ይላል። በነፃ ምክር መስጠት ያስደስታል ወይም አመሰግናለሁ ስለመከራችሁኝ ያስብላል እንጂ የሚያስኮርፍ ወይም ተበደልኩ የሚያስብል አይደለም። ደግሞ አንተ አይ ገብተውሻል ወደኛ ነው ምናምን የምትላት ኦርቶዶክሶች እንዳይሰድቧት ዋስትና መሆን ትችላለህ እንዴ? አትችልም። ስድብ እኮ ሃይማኖት የለውም፣ ዘር ቀለም የለውም፣ ጾታ የለውም። ስድብ አይቆምም። ሲጀመር እዚህ ዓለም ላይ ማለት ነው መንፈሳዊ ህይወትና ዓለማዊ ህይወት አንድ ላይ ያሉ ናቸው። ሰላምና ጦርነት አንድ ላይ ያሉ ናቸው። ጸብና ፍቅር አንድ ላይ ያሉ ናቸው። ሀዘንና ደስታ አንድ ላይ ያሉ ናቸው። አይነጣጠልም። ኦኬ የሰው ልጅ እስካለ ድረስ የሰው ልጅ ለስራ ነው የተፈጠረው። ጦርነት ከሌለ የሰላም ዋጋው አይታወቅም። ጸብ ከሌለ የፍቅር ዋጋው አይታወቅም። ኦኬ ዓለማዊ ህይወት ከሌለ የመንፈሳዊ ህይወት ጥቅሙ አይታወቅም። ነገር ግን ፖዚቲቭ ነገር ሁሉም ሰው የሚስማማበትና ሁሉም ሰው ህሊናው የሚያርፍበት ነገር ምንድነው? መንፈሳዊ ህይወት ነው። ስለዚህ የኛ መንፈሳዊ አስተምሮት የሚያስተምሩ ኡስታዞቻችን ወንድሞቻችን መከሯት። አይን የዓለማዊ ህይወትን ነው የምመርጠው ብላለች። መብቷን የከለከላት የለም። ጓንዴና ምንሽር ይዘን የምናስቆመው ሰው ማንም የለም። ደግሞ የሰው ልጅ ውስጡ ያመነበትን ነው የሚሰራው። ሰው ስለመከረው ሰው ስለሰደበውም አይመለስም። አንድ ሰው ውስጡ ያመነበትን አደርገዋለሁ ያለውን ነገር የፈለገ ነገር ቢባል አያቆምም፣ ይሰራዋል። ይህንንም ደግሞ ታሳቢነት አድርገን ነው እንትን የምንነጋገረው። ደግሞም እንግዲህ እንደ ሙስሊም የሆነ ነገር ታያላችሁ። አንድ ሙስሊም የሆነ ነገር ካየ አንድ ሙስሊም በዚህ በገሃዱ ዓለም ላይ ሲኖር የሚያቸው ነገሮች አሉ። ሲያይ መጥፎ ነገር አለ፣ ጥሩ ነገር አለ። እንደ እስላም ያ ሙስሊም ያየው ነገር ጥሩ ከሆነ አዎ ጥሩ ነው ብሎ ይናገራል። መጥፎ ከሆነ አዎ መጥፎ ነው ብሎ መናገር አለበት። ይሄ የእምነታችን አንዱ መስፈርት ነው። ምክንያቱም አምላካችን አላህ Subhanahu Wa Ta'ala ቁርአን ላይ ያእምሩና ቢልማዕሩፊ ወየንሐውና አነል ሙንከር ይላል። በመልካም ነገር ያዛሉ፣ መጥፎ ነገር ይከለክላሉ። ስለዚህ አንድ ሙስሊም ነኝ ብሎ ያመነ ያየው ነገር መልካም ከሆነ መልካምነቱን ይመስክር። ይሄ መስፈርታችን ነው። የሃይማኖታችን መጥፎ ነገር ከሆነ ይሄ ነገር መጥፎ ነው ብሎ መናገር አለበት። መጀመሪያ በልቡ ምን ያደርጋል? ሲያይ በልቡ መልካምና መጥፎ መሆኑን ልቡ ይተናገረዋለች። ኦኬ በአንደበቱ ግን መናገር አለበት። ስለዚህ ካልተናገረ አማኝ አይደለም። ስለዚህ ያየነው ነገር ነው የተናገርነው። የሰማ ያ ይተግብረው ያ አይተግብረው። ስድብ ለተባለው ስድብና ምክር ይለያያል። ስድብ አትሳደቡ እያልን እየመከርን ነው። ስድብ መቼም አይቆምም። ስድብ የእውቀት ማነስ እጥረት ስለሆነ ወደፊትም ይቀጥላል። ስለዚህ አንድ ሰው ማቹርድ የሆነ እስኪመጣ ድረስ ተሳድቦ ተሳስቶ ምናምን ብሎ ነው የሆነ ደረጃ ላይ የሚደርሰው። ስለዚህ የምሳደበውንም ያኒ እንትን ለመረዳት ሞክሩ
እኔ ግርም የሚለኝ ምንድነው ሰውን እንደ እድሜው እንደ ቦታው እንደ ሁኔታው የማትረዱት ሁሉንም ሰው አንድ ላይ ጨፍልቃችሁ እንትን አትበሉ። እናም ክርስቲያን ወገኖቻችን ከቻላችሁ ሶሻል ሚዲያ ላይ ሽንጣቸውን ምናቸውን የሚያሳዩ እህቶቻችሁን ምከሩ። ካልቻላችሁ የኛ ወንድሞች ሲመክሩ ገፏቸው ምናምን አሏቸው አትበሉ። እናንተ የአይንሿር መውሰጃ ስለምትፈልጉ ነው። የመንም ሽንጥ እናንተን ማየት ስለለመዳችሁ ነው። በነገራችን ላይ እዚህ ዓለም የተለያዩ የንጉሳውያን ቤተሰብ በንጉሳውያኑ ቤት ውስጥ ህግ አላቸው። የንጉሳውያን ሴቶች ያለባበስና እንትን ህግ አላቸው። ምክንያቱም የንጉሳውያኑ ቤተሰብ ሴትና ሌላው ማህበረሰብ ሴት እኩል አይደለም። እነዚህኞቹ የንጉሳውያን ቤተሰብ ስለሆነ የተከበሩ ሴቶች ናቸው ይባላል። ሌላው ግን አዲ ዝም ብላ ሴት ናት ነው። ስለዚህ እኛ ወንድሞች የሚመክሩት ምንድነው የተከበረ ሴት እንድትሆን ነው። ክብር አይፈልግልኝም ወደ መንፈሳዊ ህይወት አልመጣም ያለ ዓለማዊ ህይወት ሄዶ እንደፈለገ መሆን ይችላል። ይከለከል የለም። ተግባብተናል። የሰው ልጅ ለስራ ነው የተፈጠረው። የሰው ልጅ የተለያየ ነገር ይፈጥራል። ሙዚቃውንም ፊልሙንም አርቱንም ምኑንም እንደፈጠረው ሁሉ ማለት ነው። ስለዚህ የሰው ልጅ ጭንቅላቱ ያን ፍላጎቱ ወደ መራበት ነው እንጂ የሚሄደው ሰው ስለሰደበው ወይም ስለመከረው ወይም ስላስተማረው አይመራም። እንዴ አንድ አስተማሪ ኤሌመንታሪ ያስተምራል አይደለም? ኤሌመንታሪ አንደኛ ደረጃ ያስተማራቸው ተማሪዎች የትና የት ደረጃ ደርሰዋል? አያችሁ የሰው ልጅ ፍላጎቱ ወይም የሚያደርገው ነገር ያንን ነገር የሰው ልጅ ሪዮት ዓለም ማንረዳ ከሆነ ማቹርድ በሆነ የሶሻል ሚዲያ አጠቃቀም ላንሄድ ነው ማለት ነውና ክርስቲያን ወገኖቻችን ይሄን ነገር እንድታስተካክሉ ይሄን ቪዲዮ ሰራሁት። ረዝሟል። በዚች በልጅ ጉዳይ ግን በቃ እሷም አላመሰገነችንም፣ መከሩ ይበላ አላመሰገነችንም። እንደውም ሰደቡ ይገፉ ነው የምትለው። እንደውም አመስገኑ ቀርቶ ካፊሮቹ ራሱ አላርፍልን አሉ እኮ። እኔ እንጃ ደግሞ አሁን ቪዲዮ ሰራችብኝ ገፋችቅ ምናምን እንትን ይሆናል እኮ ይሄን ቪዲዮ ብታዩ የራሷ ጉዳይ እንዴ አልበዛም ወይ አላላዛ። ሙስሊሞች ይሄን ቪዲዮ በደንብ ሼር በማድረግ ለሁሉም አድርሷቸው። ሼር በማድረግ ማለት ነው። አካውንታችንም ስለተመታ ደግሞ ወላ ኮፒ ሊንክ ታደርጉልኝ ደስ ይለኛል። አንደኛ ቪዲዮ ቫይራል ይወጣ አይደለም፣ ሁለተኛው አርኒንግ አለብኝ ብታስመስሉልኝ ደስ ይለኛል። እና ይሄን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉልኝ። እንደምትመለከቱት ትላንትና የተካሄደ የኢትዮጵያን ቲክቶክ ክሬቲቭ አዋርድ ነበረ ጂፓወር ያዘጋጀው ማለት ነው። እና እዛ ላይ ሁለት ሃይማኖቶች መድረክ ላይ ምን እንደተባባሉ የተወሰነ ላሰማችሁና ከዛ ደግሞ መልስ እንሰጣለን። ስሞት ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ከዛ ጀለስ ደግሞ ተጋበዘ። አዶናይም ደግሞ ምን እንዳለ ሰሙት። ኢየሱስ ነገ አላህ Subhanahu Wa Ta'ala ፊት ቆሞ ይጠየቃል። አላህ Subhanahu Wa Ta'ala ይጠየቃል። ሱራ ማኢዳ 116 ላይ ወኢዝ ቃለ አላሁ ያ ዒሳ ኢብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚ ኢላሃይን ሚን ዱኒላህ። ለነቢዩ መሐመድ አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala እንዲህ እያለ ይነግራቸዋል። አስታውስ እያለ ያ ዒሳ ኢብነ መርየም አንተ የማርያም ልጅ ሆይ ኢየሱስን ማለት ነው አለይሂ ሰላም አንተ የማርያም ልጅ ሆይ አንተ ቁልተ ሊናስ ለሰዎች ብለሃቸዋል እንዴ ኢተኺዙኒ ወኡሚ ኢላሃይን ሚን ዱኒላህ ከአላህ Subhanahu Wa Ta'ala ሌላ ሁለት አምላኮች እኔንና እናቴን ያዙን ወይ ደግሞ ተገዙን አምልኮን ለኛ አድርጉ ከኛ ተማጸኑ እኛን አምልኩን ብለህ ነግረሃቸዋል ወይ ብሎ ይጠይቋል አላህ Subhanahu Wa Ta'ala። ኢየሱስ ምን እንደሚመለስ ታውቃለህ? ቃለ ሱብሃነክ ጥራት ይገባህ ጌታዬ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ የኔ ባልሆነ ጉዳይ ላይ የኔ መብት ባልሆነ ጉዳይ ላይ መናገር ለኔ አይሆንልኝም ይላል። በቃ አልተናገርኩም አላልኳቸውም ይላል። አላልኳቸውም አምልኩኝ እኔንም እናቴንም ተገዙኝ አላልኳቸውም። ኢን ኩንቱ ቁልቱ ፈቀድ ዓሊምተ ብዬው ከሆነ ደግሞ አንተ ታውቃለህ። አላልኩም ማለት ነው። ብዬው ከሆነ አንተ ታውቃለህ። ተዕለሙ ማ ፊ ነፍሲ እኔ ጋር ያለውን በሙሉ ነፍሴ ውስጥ ያለውን የማስበውን እያንዳንዱን ነገር ታውቃለህ። ወላ አዕለሙ ማ ፊ ነፍሲክ አላህ አንተ ጋር ያለውን ነገር ግን እኔ አላውቀውም ይላል። አላህ አንተ ጋር ያለውን ነገር እኔ አላውቀውም። ማን? ኢየሱስ። ኢነከ አንተ ዓላሙል ጉዩብ አንተ ሩቆቹን ሁሉ ጠንቅቀህ አዋቂ ነህና ይላል። ማን? ኢየሱስ። ለማን? ለአላህ Subhanahu Wa Ta'ala። ስለዚህ ወገንታት እባካችሁ ወደ ኢስላም ወላሂ ወደ ትክክለኛው ጎዳና ወደ ቀጥተኛው መንገድ ወደ ትክክለኛው ሃይማኖት ነው። ከመጣችሁ እስልምና ውስጥ
ዒሳን አታጡትም አለይሂ ሰላም፣ መርየምን አታጧትም አለይሃ ሰላም፣ ነቢዩላህ ሙሐመድን ሰለላሁ ዐለይሂ ወሰለም አታጧቸውም። ሁሉንም አንድ ላይ ታገኛላችሁ። ስለዚህ ወደ ትክክለኛው ሃይማኖት ሁላችሁንም ጋብዛችኋለሁ። ሙስሊሞች ይህንን ቪዲዮ ሼር አድርጉላቸው።